ነገ ከሞተን በኋላ እኛ ያጎደልነውን ሶላት አስተካክሎ የሚሰግድልን ማንም የለም። ቢሰግድም አይቆጠርም። ላ ዩሰሊ አሐዱን ዐን አሐዲን ተብሏል። ማንም ለማንም አይሰግድም። የመስገድ እድልን ሳታጣ በፊት ሶላትን አስተካክለህ ልትሰግድ ይገባል። ያ አብደላህ ከሞትክ በኋላ ማንም ሊሰግድልህ አይችልም። ምናልባት ጥሩ ልጆች ካሉ ወዳጆች ካሉ ሶላት በሰገዱ ቁጥር ሊያስታውሱህ ዱዓ ሊያደርጉልህ ይችሉ ይሆናል። እሱም ያለንበት ዘመን ሰው የራሱን እንኳን ነፍስ የሚረሳበት ዘመን ነው። አይደለም ሌላውን አስታውሶ ለሌላው ሊጨነቅ ይቀርና አስተካክለህ ዛሬ ያልከፈልከውን ዕዳ ከሞትክ በኋላ ማን ነው አስታውሶ የሚከፍልልህ? ከውርስ ንብረቱ ቀንሶ የሚሰጥልህ? አበላሽተህ ያደረግከውን ሐጅ ወይም ወጅቦብህ ሳለ የተውከውን ሐጅ ማን ነው አስታውሶ ብዙ ብር አውጥቶ ሐጅ የሚያደርግልህ? ቢያደርግልህ ይቆጠራል ወይ? ከበርካታ ሊቃውንት እንደተነገረው ሐጅ ማድረግ የቻለ ሳያደርግ የኖረ ሰው ቢደረግለትም አይጠቅመው። ዘካ ማውጣት የቻለ ወጅቦበት ያወቀ ገንዘቡ ያለው ስግብግብነት፣ ራስ ወዳድነት፣ ግዴለሽነት እንዳያወጣ አድርጎት የቆየ ሰው ከሞተ በኋላ ያለፉ ዓመታትን በሙሉ አጠራቅሞ እንኳን ቢያወጡለት አይጠቅመውም። ስለዚህ ከማንም በላይ ለነፍሳችን ልንጨነቅ ይገባናል። ነገ እኔ ከሞትኩ በኋላ እኔ ያበላሸሁትን የሚያስተካክል የለም፣ ቢያስተካክልም እኔ ያበላሸሁትን እነሱ ቢያስተካክሉት አይሆንም። ኩሉ ነፍስን ቢማ ከሰበት ረሂና ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ። ነፍስ ሁሉ በስራዋ ራሷ ትያዛለች። የሰው ልጅ የሰራውን እንጂ አላህ ዘንድ አያገኝም ነው። ስለዚህ ከነፍሳችን ጋር መነጋገር ያስፈልጋል። ለነፍሳችን ለአኼራችን ጊዜ መስጠት ያስፈልጋል። ሁሌ ለዱንያ መሮጥ ብቻ ሳይሆን ለአኼራ ቆም ብሎ ራስን መገምገም፣ መፈተሽ፣ መታረም ያለበትን ማረም ያስፈልጋል። ከሞትከ በኋላ ማን ነው ሰደቃ የሚሰጥልህ? ማን ነው ዱዓ የሚያደርግልህ? ማን ነው እስትግፋር የሚያደርግልህ? ማን አለህ? ማንም የለህም፣ ብቸኛ ነህ። ዱንያ ላይ ሲኖር ሰው ሲያገኝህ ፈገግ ብሎ ሰላም ሲልህ እንዴት ነህ ሲልህ ብዙ ሰው ያለህ ሊመስልህ ይችላል እንጂ የሞትከ ቀን ብቸኛ ነህ። ምንም ያክል ሰው ቢወደህ ሞተህ ስትቀበር እኔ ከእሱ ጋር እቀበራለሁ የሚል አታገኝ። ቀብረውህ የመጡ ሰዎች ቦታው ላይ ቢያለቅሱ ጭንቅላታቸውን ቢይዙ አንተን ቀብረው ተመልሰው ምግብ መጎራረስ ይጀምራሉ፣ መሳሳቅ ይጀምራሉ። ቀብር ላይ እንኳን ተቃቅፈው የሚሳሳሙ ሰዎችን እናያለን። ቀብር ላይ ስለ ዕቁብ ስለ ዕድር የሚያወሩ ሰዎችን እናያለን። ያንተ ጀናዛ ላይ ቆመው ይረሱሃል። ሚስትህም ሌላ ታገባለች፣ ባልም ሌላ ያገባል። ንብረትህ ወራሾች እንደፈለጉ ይሆኑበታል። አንተ አኼራ ላይ በሐራም አምጥተው ከሆነ ሕግ ጥሰህ ከሆነ ትቀጣበታለህ፣ ትጠየቅበታል። ስለዚህ እኔ ብቸኛ ነኝ ለነፍሴ እኔ እንጂ ማንም የላትም ልንል ዱንያ ላይ ራሳችን